እንደዚህ ነው የሚሆን። ምን ላድርግ እኔ? እንዴት ምን ላድርግ? ቻን ነበር ነገር ሴት ልጅ እኮ ከወለደች በኋላ ስንት ነገር አለበት። ማጥባት አለ። በዛ ላይ ሰውነት ተሰንጥቃ ነው የምትወልደው፣ ተቆርጣ ነው የምትወልደው። ስንት ነገር አለ። እሷ ያ ይሰማታል። አንተ ሌላ ጊዜ ታዝናን ነበር። እኔ አሁን እሷ አላዝንም አልኩኝ። በጣም እኮ ነው እያገዝኳት ያለሁት። ግን ሌላ ሰው ሆነች፣ በቃ ተቀያየረችብኝ። ምን የለበትም መቻል አለብህ። እንዲህ አይደለም እኮ ነው ያሳደግኩ አይደል? እድገትህ እንዲህ አልነበረ። አንተ አሁን ምን ልሆን ብለህ ስሜቱን አይነግረኝም። እንደ ሚስት አይተኛ ትረዳኝም እንዴ? እኔ ያለሁበትን ነገር መረዳት ለሷ ይከብዳታል። ስሜቱን የዛ ዕለት እኮ ብታድር ኖሮ ይበርድ ነበር። ማደር ነበር። ፈለገ ብትጣሉ ማደር። እኩለ ሌሊት ወጣም እንደሚገጥማት ይታወቃል። ልጅ በዛ ላይ ልጄን ይዤ ነው የምሄደው ነው የምትለው የሆነ ነገር እንትን ሲል ልጄን ይዤ ለማን ተሰንጥቀው ልጅቹ ለእኔም ልጅ እኮ ነው አይደል? ልጅ ቢሆን አንተ ምንም አታረቅም። ስለዚህ አሁን ትንበልና ቻል ኑሯችሁን። ሰው ቀንቶባችሁ የምትኖሩ ሰዎች እነዚህ ልጆች እንዴት ሆነው ኖሩ የምትባሉ ልጆች አሁን በዚች ነገር ተጣልታችሁ ይፍረስ ትዳር። ዳርጎ ከባድ ነገር፣ በጣም ከባድ። እናንተ እንደ ቀላል አይታችሁት፣ ግን ከባድ። እዚህ አሁን ታረቅና እሷም ትግባ ልጇን ይዛ። እኔ መቼ አስወጣኋትኝ ከቤት? እኔ ውጭ አላልኳት። እኔ ኑሮህን ኑር። ቤት እንዳለኝ ትዳር እንዳለኝ እኮ አይደለም የሆንኩት። ምንም ነገር እንደሌለኝ ሄጄ ሰው ቤት ነው እንትን ያልኩት አይደል እንዴ? ኖ ተሳሰቡ። አንተ ወንድ ነህ፣ ቤት የምትመራ አንተ ነህ። እሷ ሴት ናት። አንተ ቤት የምትመራ አንተ ነህ። ራስህን መምራት ትችላለህ ቤትህን። Guys, I hate to break it to you, but we don't have enough lays for the game. Just one bite. ራስህን መምራት ትችላለህ ቤትህን መራ። በቃ እሷ ተናገረችኝ ብሎ መውጣት ምንድን ነው? ወጣት ቤትህን መምራት ነው ያለብህ። ደግሞ ሴትን ገፍቶ መውጣት በጣም መጥፎ አይበጅህም። የምሰራውም አይሳካም፣ የምታገኘውም አይበረክትም። ሴትን ልጅ ገፍቶ መውጣት በጣም መጥፎ። የሴት ልጅ እንባ መጥፎ ነው። እልህ የለም ሳሳድግ ሴት አታልቀስ፣ ሴት ልጅ እንባ መጥፎ ነው። እንባዬ መጥፎ ነው ስል ሰምተኸኝ አታውቅም? እኔ እል ነበር ሁሌ። እና ሴት ልጅ ካለቀሰችብህ ነገድክም ምንም ሰራህም ረዴትም በረከትም የለውም። ለምን? ሴቷን አስለቅሳታላ። ሴት ገፍተህ ወጥተሃል። የሴት ልጅ እንባ መጥፎ ነው። ስለዚህ ራስህን ጠብቀህ አባወራነህ እንደ አባወራነትህ ቤትህን ይዘህ ኑር። ችሎ ተቻችሎ